ሰላም እንዴት ናችሁ? ባለፈው ሳምንት አጋንንትን አትፈታተኑት የሚል አንድ ቪዲዮ ለጥፌ ነበረ። በዛ ቪዲዮ የአስተያየት መስጫ ሳጥን ስር አንድ ሰው የሚከተለውን ጥያቄ አቀረበልኝ። ይህንን ጥያቄ ዛሬ ይዤ የመጣሁበት ምክንያት እጅግ በጣም ጠቃሚ ኮንሰፕት ስለሆነ ብንነጋገርበት ብዙ ጥቅም እናገኝበታለን ብዬ ስላመንኩ ነው። በቀጥታ ጥያቄውን ላንብብላችሁ። እንደዚህ ይላል። በቅንነት መጠየቅ የምፈልገው ያልተረዳሁት ነገር አለ። አጋንንትን እንድናስወጣ ስልጣን ተሰጥቶናል። ፍቃዱም እንደሆነ የእግዚአብሔር ቃል ይናገራል። እናም ያለ እግዚአብሔር ፈቃድ አጋንንትን መነካካት ሲባል ምን ማለት ነው ብሎ ጠይቆናል። ምክንያቱም ቪዲዮ ላይ ያለ እግዚአብሔር ፈቃድ አጋንንትን አትነካኩ የሚል ሐሳብ ስላለ ያንን ነው በጥያቄ መልክ ወንድማችን ይዞልን የመጣው። ይህን ሐሳብ መነጋገራችን በጥያቄ መልክ መምጣቱ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም አሁን ባለንበት የክርስትና ልምምድ ውስጥ በጣም በርካታ ክርስቲያኖች ስፔሲፊካሊ ደግሞ አገልጋዮች እየተጎዱበት ያለው አንድ ልምምድ ይሄ ልምምድ ስለሆነ፣ ስለዚህ አሁን በቀጥታ ወደ መልሶቼ ይሄዳለሁ። እንግዲህ በድጋሜ ለማስታወስ ያህል ባለፈው ሳምንት አጋንንትን አትፈታተኑት የሚል ቪዲዮ ለጥፌ ነበረ። በዛ ትምህርት ላይ ተመርኩዞ ነው ሰውየው ይሄ የተመለከተው ሰው ግራ ስለገባው የሚከተለውን ጥያቄ ያቀረበው። ጥያቄው እንደዚህ ይላል፣ ደግሜ ላንብብላችሁ። በቅንነት መጠየቅ የምፈልገው ያልተረዳሁት ነገር አለ። አጋንንትን እንድናስወጣ ስልጣን ተሰጥቶናል። ፍቃዱም እንደሆነ የእግዚአብሔር ቃል ይናገራል። እና ያለ እግዚአብሔር ፈቃድ አጋንንትን መነካካት ሲባል ምን ማለት ነው ብሎ ነው ጥያቄውን ያቀረበው። እንግዲህ እዚህ ውስጥ ሁለት ሐሳቦች አሉ። በመጀመሪያ ደረጃ አጋንንትን እንድናስወጣ እኮ የእግዚአብሔር ቃል የሚነግረን ስልጣንም ኃይልም እንደተሰጠን ነው። በተጨማሪም ደግሞ አጋንንትን ማስወጣት የእግዚአብሔር ፈቃድ እንደሆነም የእግዚአብሔር ቃል ይናገራል። እናም ታዲያ በቪዲዮ ላይ የተነገረው አጋንንትን ያለ እግዚአብሔር ፈቃድ አትፈታተኑት የሚለው ሐሳብ ከየት ነው የመጣው በሚል ሁኔታ ነው ጥያቄውን ያቀረበው። ለዚህ ጥያቄ ሁለት መሰረታዊ መልሶችን አሁን እሰጣለሁ። ከዛም በላይ ጨምረን መነጋገር ይቻላል። ለዛሬ ግን ሁለት ቤዚክ የሆኑ ብዙውን ጊዜ በርካታ ክርስቲያኖች ቸል ብለው የሚያልፉት ቃል ነው። እሱን ቃል አንስተን ምላሽ ይሰጥበታለሁ። የመጀመሪያው ማወቅ ያለብን ሐሳብ የእግዚአብሔር ፈቃድ የሆነ ነገር ሁሉ ያለ እግዚአብሔር ፈቃድ አይደረግም። ምን ማለቴ ነው? አንድ ነገር የእግዚአብሔር ፈቃድ መሆኑን ከእግዚአብሔር ቃል ተረድተናል። ይህን ነገር ማድረግ ኃጢአት እንደሌለበት የእግዚአብሔር ሐሳብ እንደሆነ ገብቶናል። ነገር ግን የትኛውም የእግዚአብሔር ፈቃድና የእግዚአብሔር ሐሳብ ያለ እግዚአብሔር ፈቃድ ሊደረግ አይገባውም። ይህም ማለት እግዚአብሔር ሆይ ላድርገው ወይንስ አላድርገው፣ እግዚአብሔር ሆይ ዛሬ ላድርገው ወይንስ አላድርገው፣ እግዚአብሔር ሆይ እዚህ ቦታ ነው የማደርገው ወይንስ እዛ ቦታ ነው የማደርገው የሚለውን የእግዚአብሔርን ፈቃድ ሳንጠይቅ ያ የተገለጠውን የእግዚአብሔር ፈቃድ መፈጸም ስህተት ነው ማለት ነው። ለምሳሌ እስቲ አንድ ቃል እናንብብ። ማርቆስ 6 ቁጥር 15 ላይ ያለ ቃል ነው። ይሄ እንግዲህ the great commission የሚባለው ታላቁ ተልእኮ ተብሎ በበርካታ ክርስቲያኖች ዘንድ የሚታወቀው ቃል ነው። እንደዚህ ይላል፣ ኢየሱስም እንደዚህ አላቸው ደቀ መዛሙርቱን፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አላቸው። ወዴት ሂዱ? ወደ ዓለም ሁሉ። ባጭሩ አትሂዱ የተባለበት ስፍራ የለም። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ለሰው ዘር ሁሉ ስበኩ ተብሎ ሐዋርያት ታዘዋል። ስለዚህ እንደ አንድ ክርስቲያን በፈለኩት ሰዓት፣ በፈለኩት ቦታ፣ በፈለኩት ሁኔታ ወንጌልን እንድሰብክ መጽሐፍ ቅዱስ ፈቅዶልኛል ማለት ነው ከዚህ ቃል ተነስተን። እስቲ አንድ ቃል ደግሞ ልጨምርላችሁ። የሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 8 እንደዚህ ይላል። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርግያ በገላትያ አገር አልፈው ሄዱ። ወደ ሚስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። ነገር ግን የኢየሱስ መንፈስ አልፈቀደላቸውም። ስለዚህ በሚስያ በኩል አድርገው ወደ ጢሮአዳ ወረዱ። ዋው! እነ ጳውሎስ ወደ እስያ ሄደው ወደ ቢታንያ ሄደው ወንጌልን እንዳይሰብኩ የከለከላቸው ማን ነው? ሰይጣን ነው?
አይደለም። ወይንም ባለስልጣን ነው? አይደለም። እሺ ፈሪሳውያንና ሰዱቃውያን ናቸው? አይደሉም። የራሳቸው ድካም ሰልችቷቸው ደክሟቸው ነው? አይደለም። ታዲያ ማን ነው እነ ጳውሎስን ወደ እስያም ወደ ቢታንያ ገብተው ወንጌልን እንዳይሰብኩ የከለከላቸው? የእግዚአብሔር መንፈስ ነው። ይኸው ደግሜ ላንብብላችሁ። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አገር አልፈው ሄዱ። ወደ ምስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። እስያ ከተከለከለ ደግሞ እስቲ ወደ ቢታንያ እንግባ ብለው ሲሞክሩ፣ ነገር ግን የእግዚአብሔር መንፈስ አልፈቀደላቸውም። ስለዚህ በሚስያ በኩል አድርገው ወደ ጢሮአዳ ወረዱ ይላል። የሚገርም ነው። ወደ ዓለም ሁሉ ሄዳችሁ ወንጌልን ሁሉ ለፍጥረት ሁሉ ስበኩ ያለው ያው መንፈስ ቅዱስ የእግዚአብሔር መንፈስ እነ ጳውሎስ ግን ወደ እነዚህ ከተሞች ገብተው በዚህ ሰዓትና በዚህ ወቅት ወንጌልን እንዳይሰብኩ ራሱ የእግዚአብሔር መንፈስ ሲከለክላቸው እንመለከታለን። ይህም ማለት የተፈቀደ የእግዚአብሔር ፈቃድን የምናስፈጽመው በእግዚአብሔር ፈቃድ መሆኑን ነው። አንድ ነገር ብናደርገው እግዚአብሔር የፈቀደው ነው ብለን ካመንን የእግዚአብሔር ልጆች ከሆንን እግዚአብሔር አምላክ ሆይ አሁን በዚህ ሰዓትና በዚህ ወቅት የማደርገው ነገር ነው ወይ ፈቃድህ ነው ወይ ብለን የመጠየቅ ልምምድ ያስፈልገናል ማለት ነው። ይህ የሚገርም ነገር ነው። መንፈስ ቅዱስ እየዞርን እንዳናገለግል ሊከለክል ይችላል። መንፈስ ቅዱስ የአምልኮ ምሽት እንዳናዘጋጅ ሊከለክል ይችላል። መንፈስ ቅዱስ ተሰባስበን ከከተማ ወጥተን እንዳንጸልይ ሊከለክል ይችላል። ምክንያቱም መንፈስ ቅዱስ የፈቃድ አምላክ ነው። እነ ጳውሎስን ወደ እስያ እንዳይገቡ ከለከላቸው። የከለከለበት ራሱን የቻለ ምክንያት አለው። የሚረዱትም የማይረዱትም። ለምን? ኢየሱስ ክርስቶስ ለኛ ጌታችን ስለሆነ ሂድ የማለት መብት አለው። ተቀመጥ የማለት መብት አለው። ኑር የማለት መብት አለው። ሙት የማለት መብት አለው። ወንጌልን ስበክ የማለት መብት አለው። አትስበክ የማለት መብት አለው። ይህን ሁሉ የሚያደርገው ግን ለራሱ ለመንግስቱ ዓላማ ነው። ከጌታ ከኢየሱስ ክርስቶስ የበለጠ ስለ ወንጌል ልቀን አልችልም። ከጌታ ከኢየሱስ ክርስቶስ የበለጠ አጋንንት ስላለባቸው ሰዎች ልቀን አልችልም። ከኔ የሚጠበቀው ከአንድ ክርስቲያን የሚጠበቀው ነገር ሂድ ሲባል መሄድ፣ ተቀመጥ ሲባል መቀመጥ ነው። ለምን? ኢየሱስ ክርስቶስ ጌታዬ ስለሆነ የኔ አዛዥ አለቃዬ ስለሆነ የምመላለሰው በሱ ቃል ነው። ባጭሩ ክርስትና ማለት እንደተፈታች ሚዳቋ ዝም ብሎ መፈንጨት ማለት አይደለም። የሚይዘን የሚያስረን የእግዚአብሔር ፈቃድ አለ። እኛ በቀጭን መንገድ ላይ የምንመላለስ ማህበረሰቦች ነን። እግዚአብሔር አድርጉ ሲለን የምናደርግ፣ አታድርጉ ሲለን የምንቀር ማለት ነው። እነ ጳውሎስ እዚህ ጋር የተከለከሉት ሲጋራ ማጨስ፣ ኃጢአት መስራት፣ መጠጥ መጠጣት ወይንም ኃጢአትን አይደለም። የተከለከሉት ነገር ሄደው በዚህ ሰዓት በዛ ከተማ ወንጌልን እንዳይሰብኩ ነው። በዚህ ሰዓትና በዛ ከተማ ሄደው ወንጌልን እንሰብካለን ብለው በግድ ቢገቡ ምንድን ነው የሚሆኑት? ኃጢአት ነው የሚሆንባቸው። ወንጌል ለመስበክ ሄደው ኃጢአት ነው የሚሆንባቸው። ምክንያቱም የትኛውም ወንጌል ማሰሪያው መታዘዝ ነው። እግዚአብሔርን በመታዘዝ ውስጥ ነው እንጂ ወንጌልን የምንሰብከው። ጳውሎስ እኮ ይላል አንዳንድ ቦታ በእኛ ላይ መከራችንን ለማብዛት ወንጌልን የሚሰብኩ አሉ አለ። ወንጌል ስለተሰበከ አይደለም። ወንጌል መስበካችን፣ አጋንንት ማስወጣታችን፣ ማስተማራችን፣ ማገልገላችን እንደ እግዚአብሔር ፈቃድ ነው መሆን ያለበት። መቼም እግዚአብሔር ምግብ እንድንበላ በነገረን ሰዓት እኔ ጸልያለሁ ብንል ግብዝነት ነው። ራሱ እግዚአብሔር ነው ምግብ ብላ ያለኝ አይደለም። ወይንም ደግሞ እግዚአብሔር ተነስተህ ሂድና ቤተሰቦችን ጠይቀና በሚለኝ ሰዓት እኔ ጓዳ ገብቼ ቃልን አነባለሁ ብል ይህም ግብዝነት ነው። ለምን? እግዚአብሔር ነው እዚህ እያዘዘኛለሁ። እሱ ያውቃል ለእኔ የሚሻለውን ለእኔ የሚጠቅመውን። ቤተሰቤን ሄጄ መጠየቅ ቃሉን መኖር ስለሆነ ራሱ እግዚአብሔርን መታዘዝ አንድ የቃል ፓርት ስለሆነ ሄጄ ታዝዤ አደርገዋለሁ ማለት ነው። የብዙዎቻችን ልምምድ ግን በቃ እግዚአብሔር አድርጉ ብሏል፣ ተጽፏል፣ ከዛ በኋላ መንፈስ ቅዱስን መስማት የሚባል ነገር የለም፣ ኦቢዲየንስ የሚባል ነገር የለም፣ ዝም ብሎ መፈርጠጥ ነው። እግዚአብሔር በር ከፈተ ወደ ጃፓን፣ እግዚአብሔር በር ከፈተ ወደ ኮሪያ። ፈቅዷል አልፈቀደም ጥያቄ የለም። ለወንጌል ገደብ የለውም። በጊዜውም ያለ ጊዜውም ስበኩ ተብለናል ብለን ነው ምንሮጠው። አያችሁ፣ እግዚአብሔር ይመስገን እነኚህ ሰዎች እነ ጳውሎስ ናቸው እንጂ እኛ ብንሆን እስያ ገብተን ቢታንያም ገብተን ወንጌልን ሰብከን ኃጢአት ሆኖብን ነበረ። የሚገርመው ነገር ማለት ነው። ምክንያቱም የእግዚአብሔርን ቃል አለመታዘዝ በወንጌልን በመስበክ ልትሸውደው አትችልም።
የእግዚአብሔርን ቃል አለመታዘዝ፣ የእግዚአብሔርን ድምፅ አለመታዘዝን እግዚአብሔር ያለውን ነገር ለማድረግ በመሞከር እንደ ሳኦል መሸወድ አይቻልም። እነ ጳውሎስ እኮ እግዚአብሔር እግራቸውን አላሰራቸውም። በነገራችን ላይ እጃቸው አልታሰረም። ፈቃድ አይደለም ሲላቸው ነው የቀሩት። እኛ እኮ የምንቀረው ሞክረን ሲያቅተን ነው። እግዚአብሔር የጃፓንን በር ከፈተ። ቪዛ ፕሮሰስ ላርግ፣ እንደዚህ ላርግ፣ እንደዛ ላርግ፣ ፎቶ ምናምን በቃ ሩጫ። ጃፓን ከሆነ የእግዚአብሔር ፈቃድ ነው፣ ውጭ ሀገር ስለሆነ ማለት ነው። ከዛ ሞክሬ ሲያቅተኝ እግዚአብሔር አልፈቀደም ማለት ነው እንላለን። ለእኛ አሁን ላለነው ክርስቲያኖች እግዚአብሔር አልፈቀደም ማለት ነው የምንለው ሞክረን ያቃተንን እንጂ እግዚአብሔር ራሱ ፈቃዴ አይደለም ያለንን ነገር አይደለም። ይሄ እንደዚህ አይነት ክርስትና የለም። መጽሐፍ የሚለው እግዚአብሔር በመውጣታችንም በመግባታችንም በመነሳታችንም በመተኛታችንም ላይ ፈቃድ እንዳለው ይናገራል። ያ ማለት እኮ ነው ኢየሱስ ጌታ ነው ማለት እኮ ይሄ ነው። ሌላ ትርጉም የለው። በዋነኛነት ደግሞ ጌትነቱ ለልጆቹ ነው። ልጆቹ ሊገዙለት ሊታዘዙለትና እንደ ፈቃዱ ሊመላለሱ ይገባል። በጣም በሚገርም ሁኔታ ግን ለብዙዎቻችን ከመታዘዝ ይልቅ መስዋዕት ይበልጥብናል። በጣም በሚገርም ሁኔታ መታዘዝ በመጽሐፍ ቅዱስ ላይ ትልቁ የአንድ የክርስቲያን የቤት ስራው ነው። በቃ ለእኛ የተሰጠን ትልቁ የቤት ስራ እግዚአብሔርን መታዘዝ ነው። ብዙዎቻችን ግን ከመታዘዝ የበለጠ መስዋዕትን ነው የምንወደው። መዘመርን፣ ኮንፈረንስ ማዘጋጀትን፣ እየዞሩ ማገልገልን፣ የተጋበዝንበት መድረክ ላይ ሁሉ መገኘትን፣ አጋንንት ከመሰለን ውጣ ማለትን፣ የተከፈተልን መድረክ ላይ ሁሉ ቆሞ መስበክን፣ በቃ እግዚአብሔርን በማገልገል ስም መስዋዕት እናቅርብ ብለን እንሰባሰባለን። ፕሮባብሊ የእግዚአብሔር ፈቃድ ላይሆን ይችላል። ክርስቲያኖች የሚሰባሰቡትም የሚበተኑትም እንደ እግዚአብሔር ፈቃድ ነው መሆን ያለበት። አሁን የና ሐዋርያ ጳውሎስ ሚሽን ላይ እኛ ብንሳተፍ ኖሮ በጣም ታላቅ የምስጋና ፕሮግራም እናዘጋጅ ነበረ። እስያም ገብተን ቢታንያም ገብተን ወንጌልን ሰብከን የምስጋና ፕሮግራም እናዘጋጃለን። ለምን? አንደኛ እግዚአብሔርን አንሰማም፣ ሁለተኛ ኦልሬዲ የተፈቀደ ነው በሚል በኢግኖራንስ ነው የምንመላለሰው። አሁን በዚህ ሰዓት ላይ በዚህ ደቂቃ ላይ እግዚአብሔር በሕይወቴ ላይ ያለው ፈቃድ ምንድን ነው? እግዚአብሔርን አጥብቄ ብጠይቀው አሁን በቃ ስብከትን አቋርጠው ውጣና ሂድና ጸልይ ሊለኝ ይችላል ማለት ነው። እግዚአብሔርን መስማት ነው ትልቁ ብለሲንግ በክርስትና ውስጥ ትልቁ አሳይመንት እግዚአብሔርን መታዘዝ ነው። ብዙዎቻችን ከመታዘዝ የበለጠ መስዋዕትን እንወዳለን። ልክ እንደ ሳኦል ማለት ነው። ሳኦል ምን አጠፋ? ሳኦል እኮ ግደል የተባለን ሁሉ ገሎ የተወሰነ አስቀርቶ አምጥቶ ለእግዚአብሔር ሰውቶ ራይት አጋግን ይዞ ነው የመጣው። እንዲሁ በሚዛን ብናስቀምጠው እኮ አብዛኛውን ነገር ፈጽሟል እኮ። ነገር ግን እሱ እግዚአብሔር ባልተባለው መንገድ መስዋዕት በማቅረብ እግዚአብሔር የሚሸነፍ መሰለው። እግዚአብሔር የመስዋዕት ሱስ የለበትም። እግዚአብሔር የመዝሙር ሱስ የለበትም። እግዚአብሔር የስብከት ሱስ የለበትም። እግዚአብሔር ለኛ የሞተው ጌታ ኢየሱስ በመስቀል ላይ የሚታዘዙትን ልጆችን ለማፍራት ነው። ስለዚህ ብዙዎቻችን መታዘዝ የሚባለው ነገር ስለሚከብደን መስዋዕት ላይ እናተኩራለን። ማገልገል፣ አጋንንት ማስወጣት፣ መስበክ፣ ቸርች መካፈል፣ የመዝሙር ኮንሰርት ከዚህም እዛም መሮጥ ምናምን ላይ እናተኩራለን። ኖ መስዋዕት ሁለተኛ ነገር ነው። መስዋዕት በመታዘዝ ውስጥ ካልሆነ ጥቅም የለውም። ለዛ ነው ሳሙኤል ለሳኦል መታዘዝ አለው ከመስዋዕት ይበልጣል አለው። ምን ማለቱ ነው? አንተ እኮ መስዋዕት አቅርበሃል ግን አልታዘዝክም። ሳንታዘዝ መስዋዕት ማቅረብ እንደሚቻል እየነገረን ነው ማለት ነው። እንኳን እግዚአብሔር እንደዚህ አይነት አሰራርን ሰው ራሱ አይቀበልም። የምትንቁትና የምትጠሉት ሰው ተነስታችሁ ላጉርስ ብትሉት በጣም ይናደዳል። ጉርሻው እኮ ጥሩ ነው፣ መስዋዕት እኮ ነው፣ ልታጎርሱት ነው። ነገር ግን የማትገዙለት እንደማትወዱት ስለሚያውቅ አይቀበላችሁም። ልክ እንደዛ እግዚአብሔር ሳንታዘዘው መስዋዕትን ብናቀርብ ምንም ጥቅም የለውም። አሁን የተለማመድነው አንዱ ልምምድ ይሄ ነው። በቃ ሁሉ ሰው እየሰዋ ነው። ሁላችንም መስዋዕት ላይ ነን። መዘመር፣ መዝሙር መስማት፣ ኮንፈረንስ መካፈል፣ ማገልገል፣ የተጋበዝነው መድረክ ላይ ሁሉ መገኘት ምናምን ነው። እሺ ይገኛለሁ፣ ሳውዝ አፍሪካ ነው ሄዳለሁ፣ ጃፓን ነው ሄዳለሁ፣ አሜሪካ ነው ሄዳለሁ። የለም እግዚአብሔር ሊሂድ አልሂድ የለም። ለምን? ካናዳ ነዋ ነው እንትና እንግሊዝ ነዋ ነው ፈረንሳይ ነዋ። ለምን? ውጭ ሀገር ነዋ። እግዚአብሔር ነገሮችን በዚህ መልክ አይመዝንም። እግዚአብሔር ነገሮችን የሚመዝነው እንደ ፈቃዴ ነው ወይስ እንደ ፈቃዴ አይደለም በሚል መለኪያ ብቻ ነው። ስለዚህ እነ ጳውሎስ ወደ እስያም ይግቡ፣ ወደ ቢታንያም ለመግባት ወደ ካናዳም ለመግባት እግዚአብሔርን ይጠይቃሉ። እግዚአብሔርን ሲጠይቁት ኖ ወደ እስያም ዛሬ እንድትገቡ አልፈቅድላችሁም፣ ራሱን የቻለ ቀን አለው። ወደ ቢታንያም ወንጌል እንድትሰብኩ አልፈቅድላችሁም፣ ራሱን የቻለ ቀን አለው ሲላቸው ጥለው ወደ ሌላ ከተማ ሄዱ።
ለምን? የእግዚአብሔርን ድምፅ ስለሚሰሙና የእግዚአብሔርን ድምፅ ስለሚታዘዙ ማለት ነው። ስለዚህ የእግዚአብሔርን ድምፅ መስማትና መታዘዝን ልማዳችን ልናደርግ ይገባል ማለት ነው። የመጀመሪያው ነገር ዝም ብለን ከመሬት ተነስተን በራሳችን አእምሮ የምንፈጽመው ክርስትና የለንም። አዲስ ወር ገባ፣ የመጀመሪያ ወር ላይ ኮንፈረንስ እናዘጋጅ፣ በሁለተኛው ሳምንት ላይ ደግሞ እገሌ የሚባል አገልጋይን እንጋብዝ፣ በሶስተኛው ሳምንት ላይ የጋራ የህብረት ጊዜ እናሳልፍ። እንደዚህ አይደለም ቤተክርስቲያን መመራት ያለባት። ቤተክርስቲያንም ሆነ የክርስቲያን ህይወት የሚመራው እግዚአብሔርን በመጠየቅ ነው። እግዚአብሔር ብንጠይቀው፣ በነገራችን ላይ ቤተክርስቲያንን ዘግታችሁ ለአንድ ወር ተቀመጡ ሊል ይችላል። እግዚአብሔርን ብንጠይቀው፣ በነገራችን ላይ በሳምንት ያላችሁን አንድ ፕሮግራም 5 አድርጉ ሊለን ይችላል። እሱ ፈቃዱን እሱ ነው የሚያውቀው። ነገር ግን እኛ በራሳችን አእምሮ ነው መንፈሳዊን ህይወት ለመምራት እየሞከርን ያለ ነው። ስለዚህ የመጀመሪያው ሐሳብ የእግዚአብሔር ፈቃድ የሆነ ነገር ሁሉ የሚፈጸመው እንደ እግዚአብሔር ፈቃድ መሆን አለበት እንጂ አጉል ድፍረት ምንም አይጠቅመንም። ሂዱና ወንጌልን ለፍጥረት ሁሉ ስበኩ ተብለናል። አጋንንትን አስወጡ አገልግሉ ተብለናል። ታዲያ መርዝ ብትጠጣም አይገልም ተብላል። መርዝ ሞክራ። ድፍረታችን በሁሉ መንገድ ይሁን። ራቁትን በብርድ ውጣ፣ ከተማ ለከተማ ቲሸርትን አውልቀ ዙራ ብንዞር ምንድን ነው የሚፈጠር? ለምንድን ነው የምንፈራው? ይጠብቀን የለ እግዚአብሔር? የሚጠብቀን ከሆነ ቃሉ እንደዛ እየተረጎምክ የምትሄድ ከሆነ አሁን ባለው የእግዚአብሔርን ፈቃድ የማንጠይቅ ከሆነ እናድርገዋ። ግን አናደርገውም። መርጠን ነው የምናደርገው። የሚመቸንን ነገር ላይ ነው እግዚአብሔር ፈቅዷል የምንለው። እግዚአብሔርማ ፈቅዷል። ያለህን ሁሉ ለድሃ አካፍል ይላል። ይሄስ ፈቃዱ አይደለም? ለምንድን ነው የምንፈራው? መርጠን ብቻ የምናረጋት ነገር ያ ትክክለኛ አካሄድ አለ። የትኛውም የእግዚአብሔር ፈቃድ ፍጻሜን የሚያገኘው እንደ እግዚአብሔር ፈቃድ ነው ማለት ነው። ስለዚህ እግዚአብሔር መንፈስ ቅዱስ ሊፈቅድም ሊከለክልም ስለሚችል በዛ ስፓት በዛ ባለንበት ሲዝን መንፈስ ቅዱስ ሆይ ፈቃድ ምንድን ነው የሚል ልምምድ ያስፈልገናል ማለት ነው። አለበለዚያ እግዚአብሔርን ማገዝ የክርስቲያን ስራው አይደለም። እግዚአብሔር የሚታገዝ አምላክ አይደለም። እንደ ኦዚያን ነው የምንሆነው። ኦዚያን ሰፖርት ለማድረግ ነው ታቦትን ሲሞክር የሞተው። እግዚአብሔርን ማገዝ የሚባል ክርስትና የለም። እግዚአብሔር የሚታገዝም አምላክ አይደለም። የምንተባበረውም አምላክ አይደለም። ፈቃዱን የምንፈጽምለት አምላክ ነው። ሂዱ ሲለን የምንሄድ፣ ና ሲለን የምንመለስ፣ ልክ እንደ ወታደር ስትሪክትሊ በቃሉ ብቻ የምንመላለስ ማህበረሰብ እንድንሆን ነው። ሌላውን ሁሉ ለእግዚአብሔር ነው መተው ያለብን ማለት ነው። ሁለተኛው አስቀድመን ራሳችንን መመርመር መቻል አለብን። ልክ ነው ቃሉ አጋንንትን አስወጡ ይላል። ነገር ግን አጋንንትን የማስወጣበት እምነት እኔ በግሌ አለኝ ወይንስ ለታይታና በሰው ፊት ሞገስ ለማግኘት ብዬ ነው ይህን ነገር እየፈጸምኩ ያለሁት? ልክ ነው ቃሉ አጋንንትን አስወጡ ይላል። ነገር ግን አጋንንትን የማስወጣበትና የእግዚአብሔርን ሥራ የምፈጽምበት የቅድስና ሕይወት አለኝ ወይንስ እንደፈለግኩ እየተመላለስኩ በሰው ፊት ሞገስ ለማግኘት ነው አጋንንትን እየነካካው ያለሁት? ልክ ነው ቃሉ አጋንንትን አስወጡ ይላል። ነገር ግን በዚህ መንደርና በዚህ ከተማ ገብቼ አጋንንትን እንዳስወጣ እግዚአብሔር ፈቅዶና መርቶኝ ነው እየሄድኩ ያለሁት ወይንስ እኔው የራሴ ጌታ ሆኜ ነው እየተመላለስኩ ያለሁት? ምክንያቱም አሁን ባለንበት ዘመን አብዛኞቻችን ኢየሱስ ክርስቶስ ሳይሆን ጌታችን ስሜታችንና ፍላጎታችን ነው ጌታችን። እንደፈለግን ፈጽመን የተሰማንን አድርገን እንደፈለግን ዘለን መንፈስ ቅዱስ ከበረ፣ እግዚአብሔር መራኝ፣ የእግዚአብሔር ሐሳብ ነው የሚል ነገር ለመናገር ምንም አይከብደንም። ኢንፋክት ጌታ ኢየሱስን ከመቀበላችን በፊት ከዋሸነ ውሸት ጌታ ኢየሱስን ከተቀበልን በኋላ የምንዋሸው ውሸት እጅጉን የላቀ ሆኖ አግኝቼዋለሁ እኔ ፐርሰናሊ። ምክንያቱም በቤተ ክርስቲያን ውስጥ ሰው በቀላሉ በእግዚአብሔር ስም ይዋሻል። አንድ ሰው እግዚአብሔር ተናገረኝ ካለ አልተናገረም ልለው አልችልም። እሱን ሲናገረው እኔን አስቀምጦ አልተናገረውም። ብዙዎቻችን ግን እግዚአብሔር ሳይናገረን የእግዚአብሔር ሐሳብ የሌለበትን ዛሬ መንፈስ ቅዱስ አለ፣ ዛሬ እግዚአብሔር ፈቅደዋል፣ የእግዚአብሔር እንደዚህ ብሎኛል በሚል የምንሰራው ስህተቶች በዓለም እያለ የማናደርገው ነገር ነበረ፣ ወይንም በዓለም እያለ የማንዳፈረው ሐሳብ ነበረ። እስቲ ራሳችንን መመርመር ያለብን ያልኩትን ሐሳብ የሚደግፍ አንድ እግዚአብሔርን ቃል ላንብብላችሁ። ሐዋርያት ሥራ ምዕራፍ 19 ላይ ነው እንደዚህ ይላል። ከቁጥር 13 እስከ 17 እየዞሩ አጋንንትን ያስወጡ ከነበሩት አይሁዶች አንዳንዶቹ ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛቸዋለሁ እያሉ የጌታ የኢየሱስን ስም እርኩሳን መናፍስት በያዛቸው ሰዎች ላይ ለመጥራት ሞከሩ። የይሁዳዊ የካህናት አለቆች የአስቄዋ 7 ወንዶች ልጆችም ይህን ያደርጉ ነበር። እርኩስ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ አላቸው።
በዚያም ርኩስ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸውም፣ እጅግ ስላየለባቸውም ቤቱን ጥለው ራቁታቸውን ሸሹ። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ክርስቶስ ስም ተከበረ ይላል። እስቲ ይህንን ቃል በጥንቃቄ እናስተውለው። ብዙ ሰዎች እነኚህ አይሁዶች ክርስቲያኖች አይደሉም ይላሉ። ለምን? ያሰቡትን ሐሳብ ስለማይደግፍላቸው ማለት ነው። ቃሉ ግን በግልጽ እንደሚያሳየን በጣም ክርስቲያን ስለመሆናቸው ነው ብዙ ምልክት ያለው። ለምሳሌ እንደዚህ ይላል፣ እነኚህ ሰዎች እየዞሩ አጋንንትን ያስወጡ ነበር ይላል። ጥያቄ የለው። በተለይ በዛ ዘመን አጋንንትን እየዞሩ ያስወጡ የነበሩት ብቸኞቹ የክርስቶስ ደቀ መዛሙርት ናቸው። እንደውም ሌሎች አይሁዶች፣ ፈሪሳውያን ምን አይነት አስደናቂ ትምህርት ነው እያሉ ነበር የሚመለከቱት። ነገር ግን እየዞሩ አጋንንትን ያስወጡ ነበር። አንድ በሉ። ሁለተኛ፣ አጋንንቱ ላይ የጠሩት ስም ሌላ ስም አይደለም፣ የኢየሱስን ስም ነው የጠሩት። ሶስተኛ፣ የጠሩትም የኢየሱስ ስም ዝም ብሎ ሌላ ኢየሱስ አይደለም። ምክንያቱም ብዙ ኢየሱሶች ነበሩ። ኢያሱ ማለት ነው ኢየሱስ፣ ባርጂሰስ ምናምን የሚባሉ ብዙ ኢየሱሶች ነበሩ። እነሱ ግን የጠሩት ኢየሱስ ጳውሎስ የሚጠራው ኢየሱስ፣ ያ እውነተኛው የለም በቀራንዮ መስቀል ላይ የተሰቀለው ጳውሎስ በሚጠራው በኢየሱስ ስም እንድትወጡ እናዛቸዋለን ያሉት መናፍስቶቹን። እንግዲህ ሂዱና አጋንንትን አስወጡ ተብለን ታዘናል። ቃሉ ነው የሚናገረው አይደለም? ሄደን አጋንንትን እንድናስወጣ። እነኚህ ሰዎች እንግዲህ እኛ እንደምንለው ሂዱ ተብለናል ብለው እየሄዱ ነው። እየዞሩ አጋንንትን ያስወጡ ነበረ። እያስወጡ የሆነ አጋንንት ጋር ሲደርሱ ውጣ ጳውሎስ በሚሰብከው በኢየሱስ ስም ሲሉት ኦኬ እንነጋገርበት አላቸው። እኔ ነገሮችን የማየው በመንፈሳዊ አንግል ነው። መንፈሳዊ ዓለም ላይ ነው እናንተን መመልከት የምፈልገው። ጳውሎስን ኢየሱስን አውቃቸዋለሁ። ጳውሎስ የሚገርም የእግዚአብሔር ሰው፣ ድምፅ ሳይሰማ የማይመላለስ፣ አትግባ ሲባል የማይገባ፣ ግባ ሲባል የሚገባ፣ ደፋር ለጌታው የሚኖር ሐዋርያ መሆኑን በመንፈሳዊ ዓለም ላይ አውቀዋለሁ። ኢየሱስንም አውቀዋለሁ። ኢየሱስ በፍጹም ማንነቱ አባቱን ታዞ ሐምብሎ ነው ለአባቱ ኖሮ ለአባቱ የሞተ ታማኝ እግዚአብሔር ሰው ነበረ። አለቃችን ነው። እሱ ነው መንግስታችን አፍርሶ ሄደው። ኢየሱስን በሚገባ እናውቀዋለን። ነገር ግን እናንተ ማናችሁ አላቸው። ማናችሁ? እኔን ውጣ የምትሉኝ ማናችሁ ብሎ ዘሎ ይላል በረታባቸው ይላል። መጀመሪያ ዘሎ ያዛቸው ይላል። ከያዛቸው በኋላ በረታባቸው ይላል። እንግዲህ በረታባቸው ማለት የሆነ ሰዓት አቆይቷቸዋል ማለት ሲደበድባቸው፣ እጅግም ስላየለባቸው ቤቱን ጥለው ራቁታቸውን ሸሹ። ዝም ብሎ አይደለም የሸሹት፣ ራቁታቸውን የሸሹት። ከዛ በኋላ ራሱ በህይወታቸው ላይ ምን ጣጣ እንዳመጣባቸው እግዚአብሔር ያውቀው። ታመሙ ይሆን? ሰውነታዊ አጋንንት ሰውነትን ብቻ እንደማይጎዳ እናውቀዋለን። መንፈስ ነው። መንፈስ የሚያጠቃው መንፈስን ነው። የሰውን ህይወት ነው የሚያጠቃው። ስጋቸው ላይ ባየለባቸው እንጂ በኋላ ላይ ወደም እንደሚቀየር አናውቀውም። ጥለው ሸሹ። ይሄም በኤፌሶንና በአይሁድ በሚኖሩ በግሪኮችና በአይሁዶች መካከል ወሬው ተናፈሰ ይላል። መባል የነበረበት ምንድነው? ይሄ ወሬ ሲናፈስ ውይ የእናንተ ኢየሱስ ድሮም ዝም ብለው እንጂ የምትጠሩት እኮ ይኸው ተደበደባችሁ፣ አድናችሁም ነበር ነው መባል ያለበት አይደለም። የኢየሱስ ስም መዋረድ ነበረበት። ቃሉ ግን ሲናገርም እንደሚል ታውቃላችሁ። በዚህም ይላል የጌታ የኢየሱስ ስም ተከበረ ይላል። እንዲህ የኢየሱስን ስም ጠርተው ተደብድበው ህዝቡ እያየ እንዴት የኢየሱስ ስም ይከብራል? ህዝቡ አይተዋላ። እውነተኛ የተላኩና እውነተኛ እግዚአብሔር ሰዎች በእግዚአብሔር ሰዓት ተገኝተው አጋንንት ሲያስወጡ አይተዋል። በኢየሱስ ስም መዓት ተአምራትን አይተዋል። እነኚህ ሰዎች በኢየሱስ ስም ሲደበደቡ ሲያዩ አይ የእነኚህ ጋር ነው እንጂ ችግር ያለው ስሙ ጋር እንዳልሆነ ገብቷቸዋል። ስለዚህ ይሄ ስምማ ማንም ተነስቶ እንደ ቆሎ ጓደኛ ዝም ብሎ የሚጠራው ስም አይደለም፣ በእምነትና በህይወት የሚጠራ ስም እንደሆነ ገባቸው ማለት ነው። የብዙ ክርስቲያን ህይወት የተበላሸው በዚህ መልክ ነው። ያለ እግዚአብሔር ፈቃድ አጋንንትን እየነካካን ማለት ነው። አጋንንት ኃያል ስለሆኑ እኮ አይደለም ባይዘው፣ የኛ አለመታዘዝ ነው አሳልፈው የሚሰጠን። አለመታዘዝ ለየትኛውም አይነት ፈተና ውስጥ ሊከተን ይችላል። የኛ ትልቁ የቤት ስራ አጋንንትን ማስወጣት አይደለም። ቅድም እንዳልኳችሁ ታላላቅ ኮንፈረንስ ማዘጋጀት አይደለም። በየቤተ ክርስቲያኑ መሽከርከር አይደለም። የኛ ትልቁ የቤት ስራ የእግዚአብሔር መንፈስ አድርጉ የሚለን በማድረግ ውስጥ ያለ መታዘዝ ነው። መስዋዕት ሁለተኛ ነው። ከመታዘዝ በላይ መስዋዕትን የሚወድ ትውልድ ከተነሳ በጣም አደገኛ ነገር ነው የሚሆነው። ይሄ ማለት ሃይማኖት ማለት ነው።
7 ከሰገርኩ ይበቃዋል፣ 40 ከሰገርኩ ይበቃዋል። የእግዚአብሔር ሐሳብ ምን እንደሆነ ሳናቅ በስግደት በሚቃጠል ነገር በግ በማረድ ምናምን ደም በማፍሰስ ልናታልል እንሞክራለን። ልክ እንደ ሳኦል ማለት ነው። ኖ እግዚአብሔር ፈቃድ ያለው አምላክ ነው። ዛሬም ሊናገረን ይፈልጋል። ዛሬም ከኛ ጋር ፌሎሺፕ ማድረግ ይፈልጋል። ዛሬም ስለ ውሏችን ምን ማድረግ እንዳለበት ሊነግረን ይፈልጋል። አለቃችን እኮ ነው፣ ጌታችን እኮ ነው። የብዙ አገልጋዮች ሕይወት የተበላሸው፣ የብዙ ክርስቲያኖች ሕይወት የተበላሸበት አንደኛው ምክንያት መንፈሳዊ ስህተቶች፣ የምንሰራቸው ስህተቶች ናቸው። ያለ እግዚአብሔር ፈቃድ የምናደርጋቸው ነገሮች በቃ ፈቃዱ ነው በሚል ማለት ነው። ለምን ፈቃዱ ነው አይደለም የሚለውን ለማወቅ መጸለይ ስላለብን፣ መጠየቅ ስላለብን፣ ድምፁን መስማት ስላለብን፣ እነኚህን ነገሮች ማሰብ ስለማንፈልግ ከባድ ናቸው ብለን ስለምናስብ እንደ ፈቃዳችን ነው ክርስትናን እያስኬድ ነው ያለ ነው። እግዚአብሔር እኮ መቼ መብላት እንዳለብኝ፣ መቼ መጠጣት እንዳለብኝ፣ መቼ መነሳት እንዳለብኝ፣ መቼ መማር እንዳለብኝ፣ መቼ ውጭ ሀገር መሄድ እንዳለብኝ፣ መቼ መመለስ እንዳለብኝ፣ መቼ ማግባት እንዳለብኝ፣ መቼ መውለድ እንዳለብኝ ፈቃድ እኮ አለው እኮ። የፈቃድ አምላክ እኮ ነው። የሳራ ማህፀን የዘጋው እግዚአብሔር ነው ከተባለ ሳራ መቼ መውለድ እንዳለባት እግዚአብሔር ፈቃድ አለው ማለት ነው። አብርሃም መቼ መውለድ እንዳለበት እግዚአብሔር ፈቃድ አለው ማለት ነው። ይህንን የአጋንንት መውጊያ አንሳልኝ ብሎ ፓውል ሲጠይቀው እግዚአብሔርን ጸጋዬ በቃል ሲለው ከጳውሎስ ላይ መቼ ያንን የአጋንንት መውጊያ ማንሳት እንዳለበት ፈቃድ አለው ማለት ነው። ይሄ በጣም እጅግ ጥንቃቄ የሚፈልግ የህይወት አካሄድ ነው። አንድ ወታደር እኮ አለቃው ሂድና ዝመት ብሎ ካሰለጠነው በኋላ ውጊያ ውስጥ ሲከተው ወታደሩ እየተዋጋ ጠላትን እየገደለ እንደውም እያሸነፉ እየሄዱ አለቃው በቃ አቁሙና ተመለሱ ቢል ወታደሩ አይ ቀጥላለሁ፣ አለቃ የሚደሰተው ሁሉም ሲያልቁ ነው ብሎ ሄደ ሁሉንም ጨርሶ ቢመለስ መጀመሪያ የሚረሸነው ሰው ይሄ ወታደር እንደሆነ ታውቃላችሁ። ምክንያቱም በውትድርና ያለው ልምምድ ሂድ ስትባል ትሄዳለህ፣ ና ስትባል ትመጣለህ። ስለዚህ ላችኋል ያመቱ አለቃ ሂድ ስለው ይሄዳል፣ ና ስለው ይመጣል። አንተም ቃልህን ላክ ባሪያዬ ይፈወሳል አለው ለኢየሱስ ማለት ነው። ክርስትና እንደዛ ነው። በምክንያታዊነት ሳይሆን የምንመላለሰው ሂዱ ስንባል መሄድ፣ ና ሲባል መምጣት፣ ስጡ ስንባል መስጠት፣ አትስጡ ስንባል ማቆም። ምክንያቱም አብዛኛው በክርስትና የሚደረጉ ተግባራት በአእምሮ የምናስኬዳቸው ከሆነ ምክንያታዊ አይደሉም። ያለህን ሽጠ ተከተለኝ ማለት በፍጹም ምክንያታዊ አይደለም። እንዲህ ለምንድን ነው ያለኝን ሽጬ የምከተለው ኢየሱስን? እንደውም ያለኝን ይዤ ብከተለው እኮ ቤተክርስቲያንን ሰፖርት አደርጋለሁ አይደለም? ኖ ያለህን ለድሆች ሰጥተህ ተከተለኝ። ይሄ በፍጹም አእምሮ ሊቀበለው የሚችለው አይደለም። በአእምሮ ግን ክርስትና የመምራት ከተለማመድኩኝ በፍጹም ከእግዚአብሔር ፈቃድ ጋር አብሬ መጓዝ አልችልም ማለት ነው። ስለዚህ ስናጠቃልለው በዚህ ሐሳብ ላይ ሌላ ጊዜም ተመልሼ እመጣለሁ። ጠቃሚ ሐሳብ ስለሆነ ማወቅ ያለብን ነገር ሳሙኤል ለሳኦል የነገረውን ቃል ነው። መታዘዝ ከመስዋዕት ሁሉ ይበልጣል። የትኛውም መስዋዕት መታዘዝን ሊተካ አይችልም። የኛ ትልቁ የቤት ሥራ መስዋዕት ማቅረብ ሳይሆን መታዘዝ ነው። በዛ መታዘዝ ውስጥ የምናቀርበው መስዋዕት ተቀባይነት ያገኛል። መታዘዝ የሌለበት መስዋዕት ግን ከንቱ ነው። እግዚአብሔርን ማታለያ ነገር ነው የሚሆነው ማለት ነው። የእግዚአብሔር ፈቃድ የሌለበት አጋንንት ማስወጣት፣ የእግዚአብሔር ፈቃድ ከሌለበት አገልግሎት፣ የእግዚአብሔር ፈቃድ ከሌለበት መዝሙር፣ የእግዚአብሔር ፈቃድ ከሌለበት ህብረት፣ የእግዚአብሔር ፈቃድ ያለበት ምሳ የተሻለ ነው። አንተ ምሳን ብላ ካለኝ እግዚአብሔር ፈቃዱ ስላለበት ይሄ በሰማይ ትልቅ ሽልማት አለው። እግዚአብሔር ሳይፈቅድ ግን ፈቃዱን ሳላግን በአገልግሎት ስም ተፈቅዷል በሚል ስም የምመላለስ ከሆነ ልክ የአስቄዋ ልጆች እንደሆኑት እኔም በህይወቴ ዋጋዬን እከፍላለሁ ማለት ነው። የጊዜ ጉዳይ ነው። እንደ አስቄዋ ልጆች ልብሳችንን ቀዶ አጋንንት በጥፊ መጥቶ አላባረረን ይሆናል። ፕሮባብሊ ግን ህይወታችን በጥፊ መጥቶታል። ፕሮባብሊ ግን ትዳራችን በጥፊ መጥቶታል። ፕሮባብሊ ግን ይሄኔ ቢዝነሳችንን፣ ፋይናንሳችን በጥፊ ተመቷል። እግዚአብሔርን እያገለገልን ወደ ጨለማ ህይወታችን እየወረደ የሚሄድ ከሆነ ጥያቄ መጠየቅ አለብን። በፍጹም ሰው እግዚአብሔርን አገልግሎ በህይወት እንደዚህ እየከሰረ ሊሄድ አይችልም። መከራ ውስጥ ሊያልፍ ይችላል። ችግር ውስጥ ሊያልፍ ይችላል። ግን ማንም እግዚአብሔርን ተጠግቶ ህይወቱ በጠቅላላ በመከራ ውስጥ ማለፍ የለበትም። እንደዚህ የሚል ቃል የለም። ምናልባት የኛ ኢግኖራንስ ቸልተኝነት ሊሆን ስለሚችል ማተኮር ያለብን እንደ አንድ ክርስቲያን የኔ የቤት ሥራ መስዋዕት አይደለም። ከቤተ ክርስቲያን መሽከርከር አይደለም። ጥሩ ነው ቤተ ክርስቲያን መሄድ፣ አንድ ስቴብል የሆነ የራሴ ቤተ ክርስቲያን ውስጥ መቀመጥ ጥሩ ነው። ነገር ግን በየኮንፈረንሱ መሄድ፣ በተጠራውበት መድረክ ሁሉ ማገልገል አይደለም የእግዚአብሔር ፈቃድ። ዛሬ ማናችንን መድረክ ቢሰጠን በቃ እግዚአብሔር ፈቃድ ነው ብለን ነው የምናገለግለው። እግዚአብሔር በር ከፈተ ነው የምንለው። ሰይጣን ይክፈት አናቅም፣ ሰው ይክፈትልን አናቅም፣ ፍላጎታችን ይክፈት አናቅም። ስለምንወደው
መድረክ ላይ ቆመን መታየትን ስለምንወድ ያን አገልግሎት ስለምንወደው ከጌታ በላይ አገልግሎታችን ስለምንወድ ገና ተደውሎ ከንትን ሀገር ነው ልንጋብዝ አስበናል ምን ትላለህ ሲባል እግዚአብሔር ይባረክ እግዚአብሔር ነው በሩን እንግዲህ ከፈተው ብለን ወዲያው ነው ቪዛ ምናም ፕሮሰስ ለማድረግ የምንሄደው። ፕሮባብሊ እግዚአብሔር ፈቃድ ላይ ሆነ ይችላል። ያ ነው የሐዋርያት ልምምድ። እነ ጳውሎስ እግዚአብሔርን መስማት ስለሚችሉ ነው፣ ሰምተው መመለስ ስለሚችሉ ነው ወደ እስያ ወደ ቢታንያ አትግቡ የተባሉት። እነ ጳውሎስ ወደ እስያም ወደ ቢታንያም አልገቡም። ወንጌል እኮ ነው ብሎ አልገቡም። አረ ከምንም ከወንጌል ምን ከምትሉት እግዚአብሔርን መታዘዝ ይበልጣል ብለው ወደ ተጠበቀባቸው ከተማ ገቡ። የአስቄዋ ልጆች ለታይታ ለጉራ በጳውሎስ ስም ተደግፈው ሕይወት የላቸውም ሊያደርጉ ሲሞክሩ ሕይወታቸው ምን እንደሆነ ተመልክተናል። ስለዚህ ይሄ ማስፈራሪያ ሳይሆን ክርስትና የመታዘዝ ሕይወት ነው። ለሚታዘዙት እግዚአብሔር ሙሉ ጥበቃ ያደርግላቸዋል። እግዚአብሔርን ታዘን አጋንንትን ብናስወጣ አጋንንት ማለት የወደቀ ጠላት ነው። እግዚአብሔርን ታዘን ለሰው ብንጸልይ እግዚአብሔርን ታዘን ብናስተምር የትኛውም የዓለም ሲስተም እኛን ሊገዛን አይችልም። ለምን? እግዚአብሔር ኃያል አምላክ ስለሆነ ሙሉ ጥበቃ ስላለን ማለት ነው። ስለዚህ የእግዚአብሔር ጥበቃ በእኛ ሕይወት ላይ ሊሰራ የሚችልበት መንገድ በመታዘዝ ሕይወት ውስጥ ስንመላለስ ነው እንጂ በፍጹም እግዚአብሔርን ለማገዝ ለመደገፍ የምናደርገውን ጥረት ማቆም መቻል አለብን። ኦዚያን በቂ ምሳሌያችን ነው። ኦዚያን ታቦቱን ገፍትሮ ለመጣል አይደለም ሄደው፣ ታቦቱን ለመደገፍ ነው። ነገር ግን ሞተ። እግዚአብሔር የሚደገፍ አምላክ አይደለም። እንደ ፈቃዱ ልንመላለስ ይገባል ማለት ነው።